እንደ ሀገራዊ ምክክር ኮሚሽን ይሄ ሀገር ካለፈችበት በተለያዩ ምዕራፎች ውስጥ ተሰናል በብዙ መቆሳሰሎችና የተለያየ መዳማቶች ውስጥ አልፈናል። ያንን ምዕራፍ ለማስተካከልና በተሻለ ነገ ፈጥሮ ለማለፍ መካከሩ ብቸኛ መፍትሄ ከመሆኑ አንፃር ሀገራዊ ምክክር ኮሚሽን ተቋቁሞ በዚህ መልኩ ስራ መጀመሩ እንደ ሀገር ትልቅ ተስፋ ነው። ይሄ የቤተ እምነቶች ትልቁ ድርሻና ስራ ነው ብዬ አምናለሁ። በእስልምና አስተምህሮት ውስጥ ምክክር ትልቅ ቦታ ከሚሰጣቸው ጉዳዮች ውስጥ ነው። በቁርአናችንም ውስጥ ራሱን የቻለ የቁርአን ምዕራፍ አለ። ሱረቱ ሹራ የምክክር ምዕራፍ ይላል። አላህ በቁርአን ውስጥ የአማኞችን መገለጫ ሲያነሳ የአምሩሁም ሹራ በይነሁም ይላል። መገለጫቸው ወይም የጉዳዮቻቸው ነገሮችን ሁሉ መፍቻቸው ምክክር ነው ይላል። ምክክር ትልቁ ጉዳያችን ነው። እነዚህ ከሶላት በፊት የወረደ የቁርአን ምዕራፎች በእያንዳንዱ የህይወታችን እንቅስቃሴዎች ውስጥ ተነጋግረን ተመካክረን ተሳስበን መሄድ እንዳለብን ስለሚታመን እንደ ኢትዮጵያ ባለ የብዝሃ ማንነት ሀገር ውስጥ የተፈጠርን ሰዎች ፈልገን ወደን ለምስቻ ሀገር ላይ የበቀልነው የተፈጠረው አላህ ይሄንን አብሮነታችንን ፈቅዶ ወዶ ተከባብረን ተሳስበን እንድንኖርበት ነው። ያ ግን ሳይሆን ቀርቶ በተቃራኒ የሚገባውን ስራ ባለመሰረታችን አንዱ ሌላውቅና ሳይሰጥ አንዱን ገፍቶ አንዱን አሳዶ አንዱ በተለያየ ፈተናዎች ሆኖ አንዱ ለሌላው እድል ከመሆን ባለፈ ፈተና ሆኖ ያለፈባቸው ሂደቶቻችን የትናንት ትውስታዎቻችን ናቸው። እነዛ ትውስታዎቻችን ነገም እንዳይደገሙ የጠፉ የትናንት የታሪክ አለመግባባቶቻችንን ነገ የኛ አካልና የትውልዱ አካል እንዳይሆኑ ምዕራፉን ዘግተን አዲስ ማንነት ውስጥ ለመግባት የሀገራዊ ምክክር ኮሚሽን በመቋቋሙ ትልቁ ተስፋችን ከመሆኑ አንፃር ይሄን ደግሞ የቤተ እምነቶቹን ትልቁን ስራ እየሰራ ስለሆነ ቤተ እምነቶች የራሳቸውን የሚሰራ የሆነ ተቋም በተፈጠረበት ጊዜ ትልቁን ድርሻ ወስደው መንቀሳቀስ አለባቸው። ለዚህም የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት እንደ ተቋም ሙስሊም ማህበረሰብ ይሄን ኃላፊነቱን ከመወጣት አንፃርና ግዴታው ላይ ከመቆም ያንኑ ስራ ለመስራት ረጅም ስራዎችን ሲሰራ ቆይቷል። በዚህ ሀገራዊ ምክክር ከታች ከወረዳ ጀምሮ እስከ ፌደራል ባለው ተሳትፎን አጀንዳዎችን በመቀረጽ ኃላፊነትን በመስጠት የሚያስፈልጉ ጉዳዮች ላይ ከፍት በመቆም ሲሰራ ቆይቷል። ነገም ይሰራዋል። ከሀገራዊ ምክክር ኮሚሽኑ ጋር የተጀመረም ስላልሆነ የሚቆም ስለማይሆን የዕለት አካላችን ጉዳያችን ስለሆነ እዚች ሀገር ላይ በአብሮነት በመከባበር በመተሳሰብ ብቻ ልኖርበት ስለምንችል ሌላውን ዕውቅና በመስጠት ስለምንኖርበት ይሄንን ኃላፊነት በመውጣት አንፃር አማኙን ማስተማር ትውልዱን በዛ መርህ መቀረጽ በመንፈሳዊ ለና ከፍታ ውስጥ ይቅርታን መከባበርን ሰላምን አብሮነትን የሰላም መገለጫ የሆነ እምነት የያዘ አካል የሰላም ጸር ሆኖና በተቃራኒው ደግሞ ለሌሎች ስጋት ሆኖ መኖር ስለሌለበት የእምነቱ መመሪያ ወደ ህይወት እንዲተገበር እምነቱ መገለጫዎቹ ህይወቱ ነው እንዲኖርበት ነው የምናስተምረው። ያንን ማሳያ ነው። ያን ማድረግ ባለመቻላችን ዛሬ እየከፈልን ያለነው ዋጋ ለኛ ትልቅ ምስክር ነው። ስራችንን በትክክልና በአግባቡ አለመስራታችን ማሳያ ከመሆኑ አንፃር ይሄ ውጤታማ እንዲሆን እስከመጨረሻው ገፍተን መሄድ መልፋት ይገባናል። የቀሩትን ነገሮች በመጨረስ ሂደት ውስጥ አሁን የቀሩትን ተጠቀውንም ኃይል ሌሎች አማራጮች የተከተለውን ኢትዮጵያዊ ወገን ሁሉ ወደ መስመሩ ወደ ስርዓቱ እንዲመጣ በማድረግ ሂደት ውስጥ ትልቁን ድርሻውን በመወጣት ትልቁ ሚናም ስላለበት ኃላፊነቱም ስላለበት እሱ ላይ የሚፈልገውን ግዴታ ለመወጣት እየሰራን ያለነው ብቻችንንም ሳይሆን ከሌሎች የእምነት ተቋማቶች ጋር በጋራ በመሆን በኢትዮጵያ ኦርቶዶክስ እምነት በፓትሪያርኩ የሚመራና በሙፍቲው የሚመራ ይሄንኑ ስራ ለማምጣት በታች ወርዶ ሰላሙን ለማፈላለግ ኮሚቴ አዋቅሮ ሲሰሩ የነበረበት አለ። እነዛ ነገሮች አጋዥ ሆነው አሁንም የቀሩትን ነገሮች ለመሙላት እነዚሁ የኛው ወገን የሆኑ ወገኖቻችን የመረጡት አማራጭ ትክክል እንዳልሆነ በማሳየት ብቸኛው አማራጫችን የመጨረሻ የምንፈልገው መወያየቱን ደም ሳናፈስ ህይወት ሳናጠፋ ሀገር ሳናፈርስ ማድረግ ስለምንችል እድሉን በመጠቀም ያን ደግሞ ከመንግስትም በመግፋት ከሌላው ወገን ደግሞ ጥያቄ ያለኝ ከሚለው ወገን ያን ውጤቱ እንዲያመጣ በማድረግና በማገዝ ኃላፊነትን መወጣት ከፊቱ ነው መስራት ኃላፊነታቸው ነው ብያለሁ። ይሄ በማስተምሮቶቻቸው ከዚህ በተቃራኒ የሆነ አስተምሮቶችን ማረም ማከም ማረቅ የእምነቱ ዓላማ ስለሆነ ከእምነቱ የሚጻረር ነገር ከቤተ እምነቶች መውጣት ስለሌለበት በተቃራኒ መስራት የሚገባቸው ነገር ሳይሰሩ መቅረታቸው ዋጋ ስለሚከፍሉ ዛሬ የምንመኘውንና የምናስበውን ነገር ለማሳካት የምንችለው ሀገር ሰላም ሲሆን ብቻ ነው። ለሀገር ሰላሙ ደግሞ ትልቁ ባለቤት የእምነቱ ማዕከላቶችና የእምነቱ መሰረቶች ስለሆኑ እሱ ላይ ትልቅ ኃላፊነታቸው መወጣት አለባቸው። በዛ ላይ ትልቅ ስራ መስራት አለባቸው። ሀገራዊ ምክክር ኮሚሽኑ እውንና ውጤታማ ሆኖ የተጀመረውና የተለፋበት ጥረት ሁሉ እንዲሳካ ለማድረግ ቤተ እምነቱ ትልቁን የፊት ኃላፊነት በመውሰድ ግዴታቸው ላይ እንዲወጡ ነው መልእክቴን የማስተላልፈው። እዛም ላይ የጋራ ስራ መስራት አለብን። አሁንም እየሰራን ነው፣ ቀጥለን የምንሰራበት ይሆናል። ይሄንን በቋሚነት ካልሰራነው በሆነ ጊዜ የምንሰራው በሆነ ኢኒሺዬቲቭ የምንወስደው ሳይሆን የዕለት ከዕለት ህይወት አካላችን አድርጎ የመጣውን የእምነታችን መገለጫ የሆነው ተግባር በማቋረጣችን በአግባብ ባለመስራታችን የከፈልነው በመሆኑ ወደፊት የሚቀጥል እንጂ የሚቆም ነገር እንደሌለ ማሰብ ይገባል ብዬ አምናለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰላም ጉዳይ መሰረታዊ ህይወቷ መሰረታዊ ማንነቷ መሰረታዊ መታወቂያዋ መሰረታዊ መገለጫዋ ነው። ይህም ሊሆን የቻለው ደግሞ ያው የሰላሙ አለቃ የሰላሙ ባለቤት የሰላሙ ጌታ እግዚአብሔር ነው።
ከዚህም አንፃር በነቢያትም እንደተገለጸው የዘላለም አባት የሰላም አለቃ ተብሎ ይጠራል የተባለው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እንደመሆኑ መጠን ከዓለም በኩል ጎድሎ የነበረው ሰላም ከዓለም በኩል ጠፍቶ የነበረው ሰላም ተመልሶ ሊገኝ የቻለውም በርሱ በኩል ስለሆነ በዚህ ምድር ላይ በመጣበት ሰዓትና ጊዜ የሰው ልጆችን ከነበረባቸው ጭንቀት ከነበረባቸው ስጋት ከነበረባቸው ሁከት በመገላገልና የውስጣቸውን እፎይታ የውስጣቸውን ሰላም ከመመለስ አንፃር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በትንሳኤ ወቅት ያደረገው ነገር ከተቀበረበት ቦታ ከተነሳ በኋላ የመጀመሪያ መልእክቱ የነበረው ሰላም ለኩልክሙ የሚለው ነው። ሰላም ለሁላችሁ ይሁን የሚል ነው። ስለዚህ የቤተክርስቲያናችን መርህ ደግሞ የቤተክርስቲያናችን መሰረቷም ጉልላቷም ጣሪያዋም ግርግዷም እሱ እስከሆነ ድረስ ቤተክርስቲያንም ሰላምን አብዝታ የምትፈልገው አብዝታ የምታውጀው አብዝታ የምትጠይቀው ጥያቄ ነው። ከዚህ አንፃር አሁን ይህ የተባለ ያለው ነገር በሀገራችን ላይ ከተከሰተውና በሀገራችን ላይ በአሁን ሰዓት እየታየ ካለው ነባራዊ ሁኔታ አንፃር ቅድስት ቤተክርስቲያን ምን ጊዜም ቢሆን በሐዘን ውስጥ ነው ያለችው። ምክንያቱም ኢትዮጵያ ሀገራችን እንደሚታወቀውና እንደምንገነዘበው ከ90% በላይ የሃይማኖት ሀገር ተብሎ ነው የሚጠራው። በተለያየ የእምነት ስርዓት ውስጥ ያለን ብንሆንም ነገር ግን የትኛውም የእምነት ተቋም ሰላምን ከመጥላት ሰላምን ካለመፈለግ የሚያስተምር አለ ተብሎ አይታሰብም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ይበልጡኑ በይበልጥ ትኩረት ሰጥታ የምትሰራበት ተግባር ከመሆኑ አንፃር በአሁን ሰዓት ይሄ አይነት ነገር በሀገራችን ተከስቶ ያለ መደማመጦች ያለ መከባበሮች ያለ መስማማቶች አንዱ ለአንዱ ያለ ማሰብ አንዱ ያለ ማዳመጥ አንዱን ያለ ማክበር ነገሮች መኖራቸው የብዙ ጊዜ ቤተክርስቲያናችን ሐዘንም ነው። የቤተክርስቲያናችንም ለምን ይሄ ሆነ የሚለው ጥያቄዋ ነው። ዞሮ ይህንን ነገር ደግሞ በጊዜ ሂደት መፈታቱ የግድ ስለሆነ እንደ ሀገር አስባ ሀገር ተጨንቃ በጉዳዩ ላይ ይህንን የመሰለውን ሀገራዊ የምክክር ኮሚሽን ማቋቋም መቻሏ የግድ ነው። መጀመሪያም ቢሆን ቤተክርስቲያን አላማዋ ነው ስራዋም ነው ስትጮህ የኖረችለት ጉዳይ ነው። አሁንም ደግሞ ይሄ የሁሉም አስተዋጽኦ ያለበት ሀገራዊ ምክክር ኮሚሽን ተቋቁሞ ወደ ተግባር ተገብቶ እንቅስቃሴ እየተደረገ ያለው ተግባር ይበልጡኑ በጣም የሚያስደስት ተግባር ከመሆኑ አንፃር እስካሁንም ቤተክርስቲያን ተገቢ የሆነውን ተሳትፎ እያደረገች ነው ያለችው። ወደፊትም በዚሁ ተሳትፎ አጠናክራ የምትቀጥል ይሆናል። ለዚህ ጉዳይ ደግሞ የቤተክርስቲያናችን የእምነቱ ተከታይ የሆኑ አካላት በሙሉ የዚህ ጉዳይ ተባባሪ ሆነው አብረውን እንዲጓዙ ከማድረግ አንፃር እንደ ቤተክርስቲያኒቷ መዋቅራዊ አደረጃጀት ሁሉም ጋር ተደራሽ በመሆን ስራዎችን ለመስራት ጥረት እየተደረገ ነው ያለውና በዚሁ መንገድ መቀጠል እንዳለበት እናምናለን።